ክቡር አፈ ጉባኤ ታገሰ ጫፎ፣ ክቡር አፈ ጉባኤ አገኘሁ ተሻገር፣ ክብርት ከንቲባ፣ ክቡራን ሚኒስትሮች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ አባገዳዎች፣ ወጣቶች፣ የዚህ ከባቢ ነዋሪዎች እንኳን ደስ ያላችሁ። ዛሬ ይህ የኢንዱስትሪያል ፓርክ ተመርቆ ስላየን ሳይሆን የዛሬ 2 ዓመት 1 ዓመት ተኩል ብዙዎቻችሁ እንደምታውቁት መላለስ ነበር እና ይሄ መንገድ አልነበረም። ይሄ ሰፈር የዛሬ 2 ዓመት ገጠር ነበር። መኪና የማይደርስበት ሰው የማይረግጥበት ገጠር ነበር። ይሄ መንገድ በሚሰራበት ወቅት ከዛኛው ጫፍ መተን ወደ ቦሌ መሻገር አንችልም፣ ድልድይ አልነበረም። ዛሬ ግን በሚሊዮን የሚቆጠር ችግኝ ተተክሎ መንገዱ እንዲያምሮ ቤቶች እየተገነቡ እንደዚህ ያለው ፓርክ ተገንብቶ እውነት ለመናገር ለረጅም ጊዜ የምናቀው የከተማይቱ ማዕከል አካባቢ ካሉት ቦታዎች አንጻር ሲነጻጸር በእጅጉ የተሻለ ከተማ ሆኗል። አሁን አንደኛ በጣም ቆንጆ መንገድ ወክወይ መብራት አለው። ሁለተኛ ለከባቢ ብቻ ሳይሆን ከከተማውም እየመጡ የሚጠቀሙበት ትልቅ ፓርክ የተገነባው በዚህ አካባቢ ነው። ሶስተኛ ለወጣቶች ስራ እንዲመች የኢንዱስትሪያል ፓርክ አለው። የሃውሲንግ ግንባታ አለው። ቦሌንና ጎሮን ቦሌለሚንና ቦሌን በማገናኘት ረገድ በሲኤምሲ እና በጎሮ መካከል እንደ ድልድይ ሆኖ የሚያገለግል ከባቢ፣ አዲስ ሰፈር፣ አዲስ መንደር፣ አዲስ ከተማ፣ የተለወጠ ሰፈር፣ የተለወጠ ፊት ያየንበት ስለሆነ ፈጣሪያችንን እናመሰግናለን። የኛ ፍላጎትና ህልም በተቻለ መጠን ከድህነት ከችግር የተላቀቀች ሀገር የሚፈጥር የሚሰራ ትውልድ የሚረዳ ዜጋ መፍጠር ነው። ሌላ ዓላማ የለንም። ይሄ ዜጋ ክርስቲያን እስላም የለውም። ይሄ ዜጋ አማራ ኦሮሞ የለውም። ኢትዮጵያዊ በሙሉ ራሱን ችሎ ከዚያ ሶማሊያን፣ ኬንያን፣ ዩጋንዳን፣ ሌሎች ወንድሞቻችንን ማገዝ የምንችልበት ደረጃ ማድረግ እንፈልጋለን። ፍላጎታችን ይሄ ነው። ለዚህ ፍላጎት የቀና ልብ ያለው ኢትዮጵያዊ በሙሉ ተባባሪ መሆን አለበት። ካልለፋን ካልሰራን ሀገር አይለወጥም። እንዳያችሁት ነው። እዚህ አካባቢ በተሰራው ስራ ብቻ ነው ለውጥ ያየ ነው። ሌላም የቀረ አካባቢ እንዲሁ እየሰራን ስንሄድ ሀገር ይቀየራል፣ ሰው ይቀየራል። አርሶ አደር በዚህና በዚህ ሰርቶ በፀሐይና በዝናብ ሰርቶ ያቀናው ሀገር ላይ አፈናቅለን የምንጥለው ከሆነ እሱ አቅም የለውም፣ አያቆመንም። አርሶ አደርን በሚጥል ደሃን በሚጥል እጃጠሮችን በሚገፋ መልክ የሚሰራ ልማት የትም አያደርስም። ግን ላይፋቸውን የሚያሻሽል አንድ ሰው ሽንት ቤት ሳይኖረው ሰው ሲታመምበት ለመጠየቅ የማያስችል የኑሮ ዘዬ ውስጥ እየኖረ ሰው ሲሞትበት ቦታ አጥቶ አስፋልት እየዘጋ ቆጥ ላይ እየኖረ ያን ነገር ለመቀየር የሚደረግ ጥረት መቃረን ተገቢ አይደለም። በነገራችን ላይ አዲስ አበባ ቤቶች ፈርሰዋል እየተባለ ይነገራል። ይህን ነገር ከጊዜያዊ ፍላጎት ከስሜት ከፖለቲካ ወጣ ብሎ ማየት ጠቃሚ ነው። ኢትዮጵያን እንስራት። ዓለም እየቀና እየተደነቀብን ባለ በዚህ ጊዜ ውስጥ እኛ አይናችን ከታወረ ለማደግ እንቸገራለን እና የነበርንበት የኑሮ ዘዬ አስቀያሚ ነው። ችግር፣ ድህነት መጥፎ ነው። የሰው እጅ ማየት በግልም እንደ ሀገርም አስቀያሚ ነው። ከዛ ወጥተን ራሳችንን መቻል እንድንችል መተባበር፣ መስራት፣ መትጋት በእጅጉ አስፈላጊ ነው። ወደ ኢንዱስትሪው ስመለስ ኢንዱስትሪ እንደ ግብርና አይደለም። ግብርና ሰኔ አርሰን መስከረም ይታጨዳል፣ ሐምሌ አርሰን ጥቅምት ይታጨዳል። ይሄኛው ጊዜ ይፈልጋል። እንዳያችሁት እዚህ ቦታ ላይ መንገድ ሳንሰራ፣ ኤሌክትሪክ ሳናመጣ፣ ውሃ ሳናመጣ፣ ህንፃዎቹን ሳንገነባ፣ ማሽነሪዎች ሳይሟሉ ኢንዱስትሪ መሆን አይችልም። እነዚህም ማሟላት ደግሞ አመታት ይፈልጋል መንገዱ ራሱ። አሁን ዛሬ እዚህ ቦታ ያየሁት ነገር አንደኛ ወደ ኋላ መለስ ብዬ ስራዎቻችን እንድታዘብ እንድመረምር፣ ሁለተኛ ወደፊት አቅጣጫችን እንድመለከት በእጅጉ የሚያግዝ ስራ ነው። ሐዋሳ ኢንዱስትሪያል ፓርክ ስንሰራ ሰፊ ሼድ ገንብተናል በጣም በብዙ ገንዘብ።
ከዛ የውጭ ሰዎች መጥተው ኢንዱስትሪ ከፍተዋል። ችግር አጋጥሞን አገዋ ሲባል ጥለውን ሄዱ። 80-90% ክፍት ቀረ። የተሰራው ፓርክ በብድር ነው። በጣም ብዙ ሀብት የወጣበት ነው። የመጡት ጥለው ሄዱ። ያሉትስ ታክስ አንከፍልም፣ ጊዜ ስጡን፣ ከውጭ የምናስገባውን ዕቃ አታስከፍሉን፣ ጣጣው ብዙ ነው። እዚህ ዛሬ ያየናቸው ልጆች ግን የዛሬ 4 ዓመት፣ 5 ዓመት፣ 6 ዓመት፣ 7 ዓመት ስራ ያልነበራቸው የተደራጁ በአነስተኛ ጥቃቅን ስራ የጀመሩ ዛሬ 40 ሰው፣ 50 ሰው፣ 60 ሰው ቀጥረው ነገ በሺህ እንቀጥራለን እያሉ ተስፋ ሲሰንቁ ማየት በጣም በጣም አስደሳች ነገር ነው። በዚህ መደሰት ከሁላችን ይጠበቃል። የኔ ተስፋ የኢትዮጵያ ኢንዱስትሪያሊስት የሚፈልቁት እዚህ ውስጥ ነው። እነዚህ ልጆች ጭንቅላታቸው፣ ልባቸው፣ እጃቸው ተሰናስሎ መልካም ነገር መፍጠር ይፈልጋሉ። ያስቸገራቸው ቦታ፣ ካፒታል፣ ድጋፍ ማጣት ነው። ያን በመጠኑ ስናመቻች እንዳያችሁት በዚህ ኢንዱስትሪያል ፓርክ ለግብርና ስራ የሚውል ፓምፕ ይመረታል። እኛ ፓምፕ ከውጭ ለማግባት መከራ እናያለን። በዚህ ኢንዱስትሪ ውስጥ የወርቅ ማምረቻ ፋብሪካ ይመረታል። የመኖ ማቀነባበሪያ ፋብሪካ ይመረታል። የብሎኬት ማቀነባበሪያ ፋብሪካ ይመረታል። ፋብሪካ ነው የሚመረተው። ፋብሪካን ማምረት የሚችሉ ወጣቶች ኢትዮጵያ መፍጠር ከቻለች ለነዚህ የሚደረግ ማንኛውም ድጋፍ የሚባርክ ነገር ነው። ጉዳት የለውም፣ ጥቅም ብቻ ነው። የዛሬውን ስራ ማየት ያለብን ልክ እንደ መዋለ ህጻናት ነው። መዋለ ህጻናት ሳንገነባ፣ ኤሌመንተሪ ስኩል ሳንገነባ ምንም አይነት ስለ ኢንዱስትሪና ፓርክ ቢወራ ዋጋ የለውም። መጪው መጥቶ የሚወስደውን ከወሰደ በኋላ ይሄዳል። ቀሪው የኛ ሰው ነው። የኛ ኢንዱስትሪ በእኛ ሰዎች እንዲሰራ ማድረግ ያስፈልጋል። ያ ማለት የውጭውን እንግፋ አይደለም። እውቀት ያስፈልጋል፣ ካፒታል ያስፈልጋል። ይምጡ። ግን ተሰናስለን ተባብረን ተደምረን ሲሆን ነው አስተማማኝ ኢንዱስትሪ የሚገነባውና ይህ ስራ በጣም በጣም አስደሳች ስራ ነው። ሁሉም ክልሎች ከዚህ ስራ መማር አለባቸው። በተናጠል ኢንዱስትሪ አያዋጣም። ኤሌክትሪክ አስቸጋሪ ነው፣ መንገድ አስቸጋሪ ነው፣ ውሃ አስቸጋሪ ነው። ሰብሰብ ሲል ለኢንዱስትሪያሊስቱ በጣም ስለሚቀል፣ ለገበያ ትስስር ስለሚመች መሰብሰብ ጠቃሚ ነው። አዲስ አበባ መጨመር አለበት፣ በክልል መጨመር አለበት። መበርታት አለብን። ስንሰራ ግን ልክ ዛሬ እንዳየነው አርሶ አደሮች ቢያንስ 1 ሄክታር ሰጥተው 50 እና 60 ካሬ ላይ ሱቅ ቢኖራቸው ማን ይጎዳል? በዚህ እነሱም ዜጎች ናቸው። እነሱም ጭንቅላት አላቸው። እነሱም ከታገዙ ይኸው ከኛ ጋር ተቀላቅለው መሸጥ መነገድ ይችላሉ። ይሄ የመንግስት ብቻ ሳይሆን የሁሉም ኢንዱስትሪያሊስት እሳቤ መሆን አለበት። ሲሰራ ድሃውን የኖረውን ሰው ባቀፈና ኑሮ ባሻለ መንገድ ከተሰራ በጣም በጣም መልካም ይሆናል። በብዙ መልኩ እየተሳካልን እየተከናወን እንገኛለን። የመከናወኑ ሚስጥር በንጹህ ልቦና ሀገርና ሕዝብን ማገልገል ነው። በንጹህ ልቦና ሀገርና ሕዝብን ስናገለግል ሁሉን ቻይ የሆነ ፈጣሪ ደግሞ ያግዛል። ያ ድጋፍ እንዲቀጥል፣ እንዲበረታ፣ እንዲፈጥን ጊዜ እንዳናባክን ባጠረ ጊዜ ውስጥ ኢትዮጵያን ለውጠን ለማየት እንድንችል ዜጎች ብንበረታ ጥሩ ነው። አዲስ አበባ ከተማ ውስጥ ስንት ጎዳና የነበሩ ልጆች ሰልጥነው ስራ እንደያዙ ቁጥራቸውን ብታቁ፣ ስንት በየመንገዱ ያሉ እህቶቻችን፣ በየቡና ቤት ያሉ እህቶቻችን ሰልጥነው ስራ እንደያዙ ብታቁ፣ ወጣቶች ስራ እንዲያገኙ የሚያስችል መድረክ ስንፈጥር የተረሱ የተዘነጉ ሰዎች አካል ጉዳተኞችም ጭምር እድል እንዲያገኙ ስለሚያስችል ኢትዮጵያውያን ጓዳችን ሲገባ ሳይሆን በሰፈራችን ለውጥ ከመጣ የምናመሰግንና የምናግዝ መሆን አለብን። ዓለም እንዳያችሁት ነው። መጤ አይፈልግም፣ የመጣበትን ያባርራል። ስንከዳትም ስንመጣባትም የማሰለቸው እናት እቺው ናት። እሷ መጠበቅና ማልማት ያስፈልጋል። በዚያው አጋጣሚ ማንሳት የምፈልገው አንድ ጉዳይ በደንብ ጥናት ይፈልጋል። እናንተም ጠይቁ። ወንጪ አካባቢ የምናሰራው ቤተክርስቲያን አለ። የወንጪ ቤተክርስቲያን ታሪካዊ ናት። ወደ 800 ዓመት ቆይታለች፣ ግን ስላረጀች እያሰራናት ነው። እሷን ለማየት ሲሄድ ሰራተኛ የለም። ወንጪ አካባቢ ሰዎች ተጨማሪ ክፍያ ተከፍሎ ከአዲስ አበባ የተወሰዱት። ጅማ ስራ አለን፣ ሰራተኛ የለም። ስኳር የምንሰራባቸው ቦታዎች ሰራተኛ የለም። በየቦታው ሰራተኛ ችግር ነው ይባላል። ኢትዮጵያ ውስጥ ደግሞ ስራ የለም ይባላል።
አልገባኝም የት ጋር እንደሆነ ችግሩ። ቤት ሰራተኛ ማግኘት መከራ ሆኗል ታውቃላችሁ። ቤት ሰራተኛ የለም፣ ሾፌር ችግር ነው፣ የቀን ሰራተኛ የለም፣ ስራ ደግሞ የለም ይባላል። ስራ ተርፏል በቅቷል ብዬ አይደለም፣ ግን ያልሸፈናቸው ቦታዎች አሉ። አንዳንድ ቦታ ከህንድ ከፊሊፒን ከተለያየ ሀገርም ኢትዮጵያ ውስጥ ሰራተኞች ቻይና ብቻ ሳይሆን ብዙ ሀገር ማየት ተጀምሯል። ኬንያ፣ ናይጄሪያ ብዙ ነው የማገኛቸው። ኢትዮጵያውያን ብነቃ ጥሩ ነው። ዝም ብለን የሚባለው መድገም፣ የተዘመረውን መዘመር፣ የተሰደበውን መስደብ ሳይሆን ችግሩ የት ነው ያለው? ስራ አለ ወይስ የለም? እኔም እናንተም ካልሰራን ላባችን ካልተጠባጠበ ለውጥ አይመጣም። በስራ ብቻ ለውጥ ይመጣው። ለዚያ መትጋት ይኖርብናል። እርሻ ላይ ጥረት የሚያደርጉ ወጣቶች አይቻለሁ። ዘመናዊ በሆነ መንገድ በኢሪጌሽን ቨርቲካል ፋርሚንግ የሚሰሩ ወጣቶች በጣም የሚገርሙ መብዛት አለባቸው። በቱሪዝም የጀመርናቸው ጉዳዮች ሪስፖንድ እያደረጉ ነው። ውጤት እያየንበት ነው። ሰዎች እየመጡ ነው። ሰዎች ከአውሮፓ እየመጡ ከአሜሪካ እየመጡ በእናንተ ሀገር እድገት እየተደነቁ እየተደመሙ እናንተ አላየንም አልሰማንም አትበሉ። ምክንያቱም ፕራይመሪ የእናንተ ልፋት ውጤት ስለሆነ እነሱን ካስደሰተ ይበልጥ ደግሞ በሚቀጥለው አዳዲስ ስራ ይሰራን እንድንጠብቃቸው ሞቲቬትድ መሆን አለብን፣ ኢነርጃይዝድ መሆን አለብን እንጂ ተስፋ መቁረጥ አያስፈልግም። እንበርታ። ኢትዮጵያ በቅርቡ ጉተሬስ ሲናገር ሰምታችኋል። 10.2% የምታድግ ብቸኛ ሀገር ናት። በድፍን አፍሪካ 10.2% እድገት የሚያድግ አንድም ሀገር የለም። ይሄንን እድገት እናፋጥን፣ ይበልጥ እናስፋ፣ እናሳድግ፣ ዜጎቻችን የሚጠቅም እናድርግ፣ እንዋደድ፣ እንከባበር። ካሁን በኋላ መገፋፋት አያዋጣም። በእምነት በቋንቋ በሌላ ጉዳይ መከባበር፣ በጾታ መከባበር፣ ተከባብረን ራሳችን በምናከብረው ልክ ሌላውን አክብረን አብረን መኖር ከቻልን ሀገራችን በጣም ውብ ለሁላችን የምትበቃናትና እንበርታ፣ እንስራ። እኛ በጣም ደስተኞች ነን። ጀምረን ያልጨረስ ነው፣ አስበን ያላሳካ ነው አንዳች ጉዳይ የለም። የገንዘብ እጥረት አልያዘንም። የሰዎች መለገም አልያዘንም። የጊዜ ማነስ አልያዘንም። ማን እንደሚሰራው ባናቅም እየተሳካልን ነው። ፈጣሪን በጣም እናመሰግናለን። የምትተጉ አመራሮች በጣም እናመሰግናለን። የምታግዙን ዜጎች በጣም እናመሰግናለን። አሁንም በስራ ውስጥ ያሉ ክፍተቶች ደግሞ ለይተን ማወቅ አለብን። ይህንን ስራ ስናደንቅ፣ ይሄ ስራ ሲሰራ ሌብነት ከነበረበት አያዋጣም። ሌቦች ጥንቃቄ ማድረግ ያለባችሁ ስራ እየሰራን እዛ ውስጥ አረም እንደማኖር ማለት ነው። ሌብነት እንዳይኖር ትጋት ከልብ እንዲሆን ከእውነት እንዲሆን ሰው እንዳንከፋፈል ሁሉን አቅፈን እንድንይዝ ልቦናችን የቀናና የተስተካከለ እንዲሆን አደራላችሁ ፈልጋለሁ። በርቱ፣ እንበርታ። የኢትዮጵያን ብልጽግና በጋራ እናያለን። ልጆቻችን በፍጹም አይለምኑም። አመሰግናለሁ። ክቡር